ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ትናንትና እንግዲህ የተደረጉ የሻምፒየንስ ሊግ ጨዋታዎችን እያነሳን ነው የምንገኘው። ሌላው ሪያል ማድሪድን ከሞናኮ ያገናኘው ጨዋታ ነበር። ሪያል ማድሪድ ይህንን ጨዋታ እንግዲህ በሰፊ የግብ ልዩነት ነው ያሸነፈው፣ 6-1 በሆነ ውጤት። እንመልከተው ይህንን ጉዳይ። በቤርናቡ በጣም ከጥሩ ድል ጋር የተመለሱ ይመስላል በሻምፒየንስ ሊግ። ከትልቅ ድል ጋር የተመለሰው ሪያል ማድሪድ ትላንትና ሞናኮን ከፍተኛ ችግር ውስጥ ያለ ነው። ትላንት ከጨዋታው በፊት እንዳነሳሁት ወደዚህ ጨዋታ ከመምጣታቸው በፊት ሴባስቲያን ፒኮኞሊ የቡድኑ አሰልጣኝ፣ ቲያጎ ስኩሮ የቡድኑ ስፖርት ዳይሬክተር በደጋፊዎች ከፍተኛ ጫና፣ ያን ያህል የሞናኮ ደጋፊ የሚያስፈራ አይመስለኝም። ለነገሩ ብዙ ጊዜ ጨዋታው ሲደረግ 30% ነው የሚሞላው ሞንቴ ካርሎ ላይ ጨዋታ ሲደረግ። ስለዚህ እንደው እንደ ማርሴይ ደጋፊዎች፣ እንደ ፓሪስ ሳን ዠርመን ደጋፊዎች፣ እንደ ሰንት ኤቲየን ደጋፊዎች፣ እንደ ሌሎቹ የፈረንሳይ ትራዲሽናል ትልልቅ ክለቦች አይነት ከፍተኛ ጫና ያለበት አይደለም። ግን ጥሩ ሁኔታ ውስጥ አይደለም ቡድኑ። 4 ተከታታይ ጨዋታዎችን ተሸንፏል። ግን በአጠቃላይ ካለፉት 8 የሊጋ ጨዋታዎች 7 ጨዋታ ተሸንፎ ነው ወደዚህ የመጣው። ቲያጎ ስኩሮ እንደም ተጫዋች መሸጥ አለብን ሲሉ ነበር ባለፈው ክረምት። ምሳ እንደምታስታውሹ አምጥተዋል አንዳንድ ትኩረት የሚስቡ ተጫዋቾችን። ፖል ፖግባን በፕሮፋይሉ ምክንያት ብዙ የተነጋገርንበት ነው። አንሱ ፋቲ አይነት ተጫዋቾች ወደ ክለቡ መጥተዋል፣ ወይም ኤሪክ ዳየር፣ እነዚህ ሲኒየር ተጫዋቾች። ግን ለገንዘብ በዝውውር ያወጡት 13 ሚሊዮን ዩሮ ብቻ ነው። ለአንድ ተጫዋች ነው 10 ሚሊዮን። ስታኒስ ዩዱምቦሎ የሚባል ትናንትናም ተቀይሮ ላልገባ በዚህ ውድድር ዘመን አንድም የሊጋ አንድም የቻምፒየንስ ሊግ ጨዋታ ያልጀመረ ተጫዋች ነው ያመጡት። ሉካስ ሄሬድስኪ ነው ሌላ ገንዘብ የወጣበት ተጫዋች እና ደግሞ ጉዳት ብዙ አስቸግሯቸዋል። አሁን በቀደም የነበረው ጨዋታ ላይ 11 ተጫዋቾች አልነበሩም። ትናንትናም 8 ተጫዋቾች አልነበሩም። የአፍሪካ ዋንጫ ላይ የተሳተፉትን እነ ላሚን ካማራን እና ክሬፒን ዲያታን ጨምሮ ከሴኔጋል ጋር ሻምፒዮን የሆኑ ተጫዋቾች ናቸው። የሪያል ማድሪድን ድል ትልቅ ድል ነው፣ ግን የገጠመውን ቡድን ሁኔታም መርሳት ግን አያስፈልግም። ሞናኮ በእንደዚህ አይነት ሁኔታ ነው ወደ ሳንቲያጎ ቤርናቤው የመጣው እና ግልጽ ነበር ምንም ሊፈጥረው የሚችል አደጋ እንዳልነበር። ለሪያል ማድሪድ ግን ለአልቫሮ አርቤሎዋ ለአዲሱ አሰልጣኝ በጣም አስፈላጊ ድል ነበር። ሰሞኑን ብዙ ወሬ ነበር። ቤርናቤው፣ ቪኒሽስ፣ ፍሎረንቲኖ ፔሬዝ፣ ሌሎች አንዳንድ ተጫዋቾችና በሪያል ማድሪድ ታዳሚያን መካከል ያለው ግንኙነት፣ እነዚህ ሁሉ ቁልፍ ነጥቦች ነበሩና ትላንት አንደኛው ኪሪዮሲቲ የነበረው እንዴት ይሆናል የሚል ነው እና ጎሎቹ ሲቆጠሩ ምባፔ 2 ጎል አስቆጥሯል። ያሳደገው ክለብ ነው ሞናኮ ወደ ፔዤ ከመሄዱ በፊት እና በጣም ጥሩ ሪካርድ ነው ያለው። ያስቆጥርባቸዋል ብዙ ጊዜ። ጎል ካስቆጠረ በኋላ ደጋፊውን ይቅርታ እንደመጠየቅ አይነት የደስታ አገላለጽ ወይም የጎል ሴሌብሬሽን የነበረው። በኋላ ቪኒሽስ አሲስት ከሰጠው በኋላ ቪኒሽስን ከደጋፊው ጋር ለማግባባት ልበለው፣ ለማስታረቅ፣ ለማስማማት የሚደረግ አይነት ጥረት ይመስል ነበር። ሙሉ ክሬዲቱን ለቪኒሽስ መስጠት ከጨዋታው በፊት በነበረው ፕሬስ ኮንፈረንስም ላይ ከአንድ የቡድን ጓደኛ የሚጠበቅ አይነት መከላከል ተከላክሎታል ቪኒሽስን አሰልጣኙ ብዙ ጊዜ። ከዛ ግን ምንድን ነው የሪያል ማድሪድ ደጋፊዎች ስሜት? እንደ በቀደሙ ተባብረው ይጮሁበታል ወይስ ይሄ የአሰልጣኙ ጥረት የኤምባፔ ጥረት ሰሚ ያገኛል? እሱ በጣም አስፈላጊ ነበር ከጨዋታውም በላይ። ሞናኮ በእንደዚህ አይነት ሁኔታ ውስጥ ሆኖ የመጣ ቡድን ስለነበር ኦፍኮርስ ስለ ሪያል ማድሪድ በአንዳንድ ነገሮች ታየ። ለምሳሌ ሞናኮ እንደዛ ሆኖ 20 ሙከራ አድርጓል ቤርናቤው ላይ 1.5 ምናምን ኤክስጂ አስመዝግቧል። እና የመከላከል ጥያቄ ታነሻለች ቡድኑ ላይ። አሁንም ቢሆን ኮምፕሬንሲቭ የሆነ በጣም አስተማማኝ ድል ነው 6-1፣ ግን እንከን አልባ ግን አይደለም ቡድኑ። አሁንም በቀላሉ የጎል እድል የሚፈጠርበት ቡድን ነው። ካለፈው ኖቬምበር በኋላ በ2 ተከታታይ ጨዋታ ክሊንሺት ጠብቆ አያውቅም። አንደኛው የነበረው ከ2 ከ3 ወር በኋላ ክሊንሺት በተከታታይ ጨዋታዎችን ጠብቅ ይሆን የሚል ነበር። ከሌቫንቴ ጋር የመጀመሪያ አጋማሽ መጥፎ ነበር። በቀደም ቢያሸንፍም የመጀመሪያ አጋማሽ ጥሩ አልነበረም። ማድሪድ መጥቷል ተመልሷል ለማለት ያስቸግራል። ግን የቪኒሽስ ጉዳይ ትልቅ ርዕስ ነው አሁን በስፔን
ትልቅ አጀንዳ ነው እና ባለፈው ስቴዲየም ውስጥ እነዚህ ግሬድ ፋንስ የሚሏቸው ነጭ ለብሰው የዋኒቶን 7 ቁጥር ወይ መለያ ይዘው ምናምን የምናያቸው የሪያል ማድሪድ ደጋፊዎች እነሱ 2014 ላይ ነው ሪያል ማድሪድ ራሱ ያዋቀራቸው እና ከጨዋታው በፊትም ስቴዲየም ውስጥ ከፍተኛ ተቃውሞ ሊሆን እንደሚችል ታውቆ ስለነበር እንዳትቀላቀሉ የሚል ማስጠንቀቂያ ተሰጥቷቸው ነበር። ክለቡ ያደራጃቸው ናቸው። ከእናንተ ምንም አይነት የተቃውሞ ድምጽ እንዳይሰማ፣ ምንም አይነት የተቃውሞ ጽሁፍ እንዳይነበብ፣ ምንም አይነት ይሄ በመሀረብ ስፔን የተለመደ ባህል አለ እግር ኳስ ስቴዲየሞች ውስጥ ነጭ መሀረብ ለተቃውሞ ማውለብለብ፣ ነጭ ሃንድ ከርቺፍ እሱን እንዳታደርጉ ሁሉ ተብሎ ተነግሯቸዋል። ስለዚህ እነሱ ሲደግፉ ነው የቆዩት። እንዲያውም የተቀረው የሳንቲያጎ ቤርናቤው ታዳሚ እነሱ ላይ ነው ሲጮህ ነበር። ሃርድኮር ደጋፊዎች የሚባሉት እነሱ ስለሆኑ የተቀረው የስቴዲየም ክፍል ግን በቅርብ ጊዜ ታይቶ እንደማይታወቅ አይነት ከፍተኛ ተቃውሞ ቪኒሽስ ላይ፣ ቤሊንገም ላይ፣ በተለይ ግን ቪኒሽስ ላይ ሲሰማ ነበር። ያው ትላንትና ስላነሳ ነው ምክንያቱ ብዙ አልሄድበትም። ከባለፈው የአሎንሶ የአሰልጣኝነት ዘመን ጋር የሚገናኝ ነው። ትላንትና ደግሞ ምን አየን? ፍራክቸር አየን። ጨዋታዎች ነበሩ ግን እንደ ባለፈው የተጋጋል አልነበረም። ከዛ እርስ በርስ የሚጫጫሁም ነበሩ። ቪኒሽስ ላይ ስለ ጮሁ የሚጮሁባቸው ደግሞ ሌሎች ደጋፊዎች ነበሩ። አሁን የማድሪድ በቤርናቤ ያለው የድጋፍ ስሜት በጣም ፍራክቸርድ የሆነ ነው። ከበቀደሙ በጣም የሚለየው እሱ ነው። ይሄ ደግሞ የተጫዋቹን ፎርም ምንም ጥያቄ የለውም እየጎዳው ነው። ትላንትና ጎልና 2 አሲስቶች ሰጥቷል። ጎሉ በጣም አሪፍ ጎል ነው። ቪኒሽስ ቤስት ብቃቱ ላይ በሚሆንበት ጊዜ የሚያስቆጥራቸው አይነት ብዙ ተጫዋቾች ድሪብል አድርጎ ከሳጥን ውጪ ሊያውም ወደ ቀኝ ካደላ አንግል ግብ ጠባቂው ማዳን የሚችልበት እድል እንዳይኖር አድርጎ፣ ግን ቪኒሽስ ለወትሮ ምንድን ነበር የሚያደርገው? ወደ ደጋፊዎቹ ሄዶ ከደጋፊዎቹ ጋር ነበር ሴሌብሬት የሚያደርገው። ወደ ደጋፊዎቹ ፊቱን አላዞርም። ከተጫዋቾቹ ጋር ደስታውን ገለጸና በቀጥታ እየሮጠ ሄደ ወደ አሰልጣኙ አልቫሮ አርቤሎ ነው። ሲሪየስ ሆኖ መጣ እና አቅፎት ሄደ። ይህም መልእክት ይመስለኛል። ከአሎንሶ ጋር እንደዚህ አይነት ግንኙነት አልነበረውም። አልቫሮ አርቤሎ ግን ሌላ ሜተድ ነው እየተጠቀመ ያለው። የበለጠ ተጫዋቹን ያለማቋረጥ ኢንከረጅ ማድረግ፣ በደንብ ተጫዋቹን ማጫወት ስለ 90 ደቂቃ እንዲጫወት ማድረግ፣ ጨዋታዎችን እንዲጨርስ ማድረግ እና በፕሬስ ኮንፈረንሶችም ላይ በተደጋጋሚ ተጫዋቹን መከላከል፣ የበለጠ ከደጋፊዎች ተቃውሞ መከላከል እና የተጫዋቹን ከዚህ በፊት ለሪያል ማድሪድ የሰጠውን አገልግሎት ደጋፊዎች እንዲያስታውሱ ያለሱ እነዚያን 2 ቻምፒየንስ ሊጎች አናሸንፍም ነበር እንዲሁ እያለ ነበር አስተያየት ይሰጥ የነበረው እና እሱን ጎል ካስቆጠረ በኋላ ከደጋፊዎቹ ጋር አልገለጸም። ግን አሁን ከደጋፊዎቹ ጋር ሊያግባባው ስለፈለገ መጥቶ ሲያቅፈኝ ይሄ ለሪያል ማድሪድ ደጋፊዎች ነው አለ። የኔን ኮንፊደንስ ያውቃል እና በየጨዋታ ምትሃት የማሳየት ግዴታ እንዳለበትም ያውቃል። ደስተኛ ከሆነ በደጋፊዎች የሚወደድ ከሆነ መወደዱን የሚያሳዩት ከሆነ በዓለም ላይ the most unpredictable የሆነ የማይተነበይ ተጫዋች እና ፐርሲስተንት ይሆን። አሁን ድሪብል ቢበላሽበት እንደገና መልሶ ድሪብል የሚሞክር፣ አሁን የሆነ ነገር ቢበላሽበት ያለ ፍርሃት ቅድም ስህተት ሰርቻለሁ እና ይበላሻል የሚል ፍርሃት የሌለበት በዛ አይነት ሃንዲካፕ የማይጫወት ደፋር ተጫዋች ግን የደጋፊዎቹን ፍቅር የሚፈልግ የሚል አስተያየት ሰጥቷል። እና ትላንት ኢንትረስቲንግ ነበር፣ እንደ በቀደሙ አልነበረም። ግን ያስታውቃል በቃ በእሱና በደጋፊዎቹ መካከል ያለው ግንኙነት ጊዜ እንደሚፈልግ የሚያሳይ ነው። ከጎሉ በኋላ ብዙ አልነበረም፣ ግን ለምሳሌ 41ኛው ደቂቃ ላይ ልክ ረፍት ሊወጡ 5 ደቂቃ ምናምን ሲቀረው ተበላሸበት የሆነ ኳስ በራሱ ሜዳ የነበረ ነው እና ጮሁበት የሪያል ማድሪድ ደጋፊዎች፣ የሚያፏጩም የሚጮሁም ደጋፊዎች ነበሩ። ከዛ በተቃራኒው ደግሞ ሌሎቹ ለምንድን ነው የምትጮሁበት የሚል ቅሬታ ያላቸው የሪያል ማድሪድ ደጋፊዎች ደግሞ እነዛ የሚጮሁትን ደጋፊዎች ደግሞ ተመልሶ ሲቃወሙ ሰማላቸው። ከጨዋታው በኋላ በጣም አስቸጋሪ ጊዜ ነበር ብሏል። ሰዎች እኔን እንዲያስታውሱኝ የምፈልገው ለሪያል ማድሪድ በምሰጠው ጥቅም በምሰጠው አገልግሎት እንጂ ከዛ ውጪ ከሜዳ ውጪ ባለ ጉዳይ ርዕስ መሆን አልፈልግም። ለእኔም ለቡድን ጓደኞችም ግን በተለይ ለእኔ ጩኸቱ ተቃውሞ በጣም አሳሳቢ ነበር፣ ለእኔ አስቸጋሪ ነበር የሚል አስተያየት ሰጥቷል። እንደ በቀደሙ ሮጦ አልወጣም። በቀደም ጨዋታው እንዳለቀ በቀጥታ ወደ መልበሻ ክፍል ነበር የገባው፣ የማድሪድ ደጋፊዎችንም ሰላም ሳይል ማለት ነው። ትላንትና ግን ቢያንስ መጨረሻ ላይ ከተጫዋቾቹ ጋር አብሮን ወደ መልበሻ ክፍል የገባው ጫናው በጣም ከፍተኛ እንደሆነ
እገነዘባለሁ። ግን የማድሪድ ደጋፊዎች ይህንን ነጭ መለያ መልበስ ከጀመርኩበት ጊዜ ጀምሮ ያለኝን ሁሉ እንደሰጠሁ ያውቃሉ፣ ያንን እንዳደረግኩ ያውቃሉ። ግን ክለቡም ለእኔ ብዙ መልሶ ሰጥቶኛል። ከ17 ዓመቴ ጀምሮ ማቀው ክለብ ነው ብሏል። ያው የኮንትራቱ ጉዳይ ነው ትልቁ አጀንዳ። ቴንቲ ብራዚል ከሚባል አንድ የሀገሩ ብዙኃን መገናኛ ጋር ባለው ቃለ ምልልስ ላይ 1 ዓመት ኮንትራት ይቀረኛል፣ ፕሬዚደንቱ ያምነኛል፣ እኔም ፕሬዚደንቱን አምናቸዋለሁ፣ ጥሩ ግንኙነት ነው ያለን የሚል አስተያየት ሰጥቷል። እና ለእኔ ያ በጣም ወሳኝ ነበር። በሪያል ማድሪድ በኩል አልቫሮ አርቤሎዋ በ8 ዓመት ውስጥ በእድሜ ትንሹን ላይናፕ ነው የተጠቀመው በእድሜ። ምክንያቱም አንዳንድ ወጣት ተጫዋቾችን ተጠቅሟል። ትላንትና እንደ ማስታንቱዋኖ ከረጅም ጊዜ በኋላ ወደ መጀመሪያ አሰላለፍ ተካቷል። የትኛውንም ልክ በአልባሴቴ ጨዋታ ላይ እንዳደረገው የካስቲያ ተጫዋች አልተጠቀመም። ባለፈው ጨዋታ ላይ ብዙ የካስቲያ ተጫዋች 2 የካስቲያ ተጫዋቾች ጨዋታውን ጀምረው ነበር፣ የካስቲያው አሰልጣኝ ስለነበር። ግን አሴንሲዮ ወጣት ነው፣ ጎንዛሎ ጋርሲያ ወጣት ነው፣ ሌሎችም ወጣት ተጫዋቾችን የትላንትናው ጨዋታ ላይ ተጠቅሟል። ማስታንቱዋኖንና አርዳ ጉለርን እነዚህን ወጣት ተጫዋቾች አሰልፏል። እነሱን ማለት ነው። እነሱ አይነት ወጣት ተጫዋቾችን በማሰለፈው ምክንያት ከ2018 በኋላ የሪያል ማድሪድ በእድሜ ትንሹ የመጀመሪያ 11 ነበር። ብዙ ወጣት ተጫዋቾች ተጠቅሟል። ማስታንቱዋኖ የውድድር ዘመኑ ሲጀምር በጣም ጥሩ ነበር የጀመረው። በኋላ መጀመሪያ ተጎዳ። ከዛ ሲመለስ ሲዝኑ ሲጀመር የነበረው ፎርም ላይ መሆን አልቻለም እና መጨረሻ ላይ ከምስሉ ሁሉ ወጣ፣ ከፒክቸሩ ሁሉ ጠፋ። ትላንትና ግን በጣም ግሩም ነበር፣ ጎልም አስቆጥሯል። ግን በአንዳንድ አጋጣሚዎችም ላይ ምትሃቱን ማየት ይቻላል። የተለየ ጊፍትድ ተጫዋች ነው እና የሚቀጥለው ሳምንት ከቤንፊካ ጋር ነው ሪያል ማድሪድ የሚጫወተው። ሌላ ግን አንድ ያየሁት ነገር የሪያል ማድሪድ ተጫዋቾች ጨዋታው ከተጀመረበት ጊዜ ጀምሮ ያሳዩት የፕሬሲንግ ኢንቴንሲቲ በጣም አስደናቂ ነበር። ምባፔን ጨምሮ በጣም አክቲቭ ነበር። እንግዲህ ከኳስ ውጭ ብዙ ፕሬስ አያደርግም በሚል ብዙ አስተያየት የሚሰጥበት ተጫዋች እንደሆነ እናውቃለን። በሞናኮ የግራ ፉልባክ ካይሮ ኤንሪክ የሚባል በጣም ጥሩ የማጥቃት ፉልባክ አላቸው። ድሮ ለትንሽ ጊዜ አትሌቲኮ ማድሪድ ውስጥ ተጫውተው ነበር። ቻፖ ኮንሴ ለሚባል ቡድንም ተጫውተው ነበር። በጣም ጥሩ ፉልባክ ነው፣ ግን እሱን ሁሉ አስጨንቆት ነበር። ማስተንቱዋኖ በጣም ጥሩ ፉልባክ ነው፣ ግን የመከላከል ሬከርዱ ያን ያህል ጥሩ አይደለም። በሞናኮ በኩል ግን እንዳነሳሁት የማድሪድ መከላከል አሁንም ብዙ ስራ እንደሚጠብቀው የምታውቂው ማግኘሳክሉ፣ ሻንሱ ፋቲ፣ ቴዜ፣ ሌሎቹም ተጫዋቾች አደገኛ ሙከራዎችን አድርገዋል እዚሁ ጨዋታ ላይ። እዚህ ጨዋታ ላይ ግን ሳላነሳ ማጠናቀቅ ማልፈልገው ነገር የጁድ ቤሊንጋምን ጉዳይ ነው። ጁድ ቤሊንጋምን በአሎንሶ መሰናበት ውስጥ እጁ አለበት በሚል የሪያል ማድሪድ ደጋፊዎች በቀደም ከቪኒሽስ ቀጥሎ ብዙ የጮሁበት እሱ ነው። ትላንትና የመጀመሪያው ላይናፕ ይፋ ሲደረግ ይጠራ የለ አንድ ቁጥር ኩርቷ ይህን ያህል ቁጥር ነው የተባለ ይጠቀሳል። የተጫዋቾችም እና ደጋፊዎች ሪያክት ያደርጋሉ። ለሚወዷቸው ተጫዋቾች ደመቅ ያለ ድጋፍ፣ ለአንዳንዶቹ በጣም ሲግኒፊካንት የሆነ ተጽዕኖ ለሌላቸው ተጫዋቾች ቀዝቀዝ ያለ። ለትላንትና አንድ ተጫዋች ላይ ብቻ ነው የተጮኸው ላይናፑ ይፋ ሲደረግ 7 ቁጥር የቪኒሽስ እምባፔ ላይ ቤሊንጋም ላይ አልተጮኸም። ትላንትና ግን ለመጀመሪያ ጊዜ ከስንት ጊዜ በኋላ ሄይ ጁድ የሚለው መዝሙር ስቴዲየም ውስጥ ተዘምሯል። ግን ሰሞኑን ራሱን ከጨዋታው በኋላ ስለ እኔ የማይወራው ውሸት የለም አለ። ለምሳሌ አሁን በቃ ይሄ እኮ ተጫዋች ብቃቱ እንዲየወረደ ያለው በየምሽት ክለቡ እየዞረ ስለሆነ ነው የሚል ወሬ ነበር እና ጎሉን ካስቆጠረ በኋላ ሴሌብሬሽኑን ያተሹ እንደሆነ እንዲያደርገው የመጠጥ ያንን እየሳቀ ያንን ሀሜት ያስወሩበት ሰዎች ላይ እንደ ማሾፍ የሚመስል የደስታ አገላለጽ ነው ያሳየው እና መጨረሻ ላይ እንግዲህ ሞናኮ በዚህ ሁኔታ ተሸንፏል። ጥሩ ሁኔታ ላይ ያለ ቡድን አይደለም። ትላንትና እንዳልኩት ሉካስ ሄሬድስኪ እና ሌሎችም ታኩሙ ሚናሚኖ፣ ፖል ፖግባ፣ ላሚን ካማራ፣ ክሬፒን ዲያታ አይነት ተጫዋቾችን ሳይዝ ነው ወደዚህ ጨዋታ የመጣው። የማድሪድን መሻሻል በተመለከተ ሳምንቱ መጨረሻ የበለጠ የሚነግረን ይመስለኛል። 3ኛ ስፍራ ላይ ካለው ከቪያሪያል ጋር በስታዲዮ ሴራሚካ በቀድሞ ኤል ማድሪጋል የሚደረግ ጨዋታ ስለሆነ የበለጠ ስለ ማድሪድ እያገገመ መምጣት ምንገነዘብ ይመስለኛል። የሊቫንቴና የዚህኛው የሞናኮ ጨዋታ በደንብ አይነግረንም። እንደው የበለጠ ከደጋፊዎች ጋር የነበረው ዳይናሚክስ ይመስለኛል የበለጠ ትኩረት የሚስበው። አድማጮቻችን ለዛሬ ነበረን ቆይታ ይህንን ይመስል ነበረ። ሌሎች ፕሮግራሞች ከአራዳ ኤፍ ኤም 95.1 ወደ እናንተ ይደርሳሉ። መልካም ጊዜ ይሆንላችሁ።
ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።